أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين القائل ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها. الحمد لله الذي أسكن عباده هذه الدار وجعلها سفرا من الأسفار وجعل الدار الآخرة هي دار القرار. فسبحان من يخلق ما يشاء ويختار ويرفق بعباده الأبرار في جميع الأقطار. وسبقت رحمته غضبه وهو الرحيم الغفار. أحمده على نعامه الغزار وأشكره وفضله على من شكره مدرار. وأشهد أن لا إله إلا الله الواحد القهار. وأشهد أن محمدا عبده ورسوله النبي المختار الرسول المبعوث بالتبشير والإنذار. صل عليه صلاة تتجدد بركاتها بالعشي والإبكار. أما بعد فيا قوم سلام الله عليكم ورحمته وبركاته. يوم القيامة مجو ألم يمقوميو كان يمجرشو ألم ስለ የውሙል ቂያማ ስለ ቀጣዩ ዓለም እንወያያለን። ለሁለት ነገር ስንል አንደኛ ስለ የውሙል ቂያማ ስለ ቀጣዩ ዓለም ማመን የኢማን መሰረቶች ውስጥ አንዱ ነው። አልኢማኑ ቢልየውሚል አኺር በቀጣዩ ዓለም ማመን ማወቅ አለብን። ያን ዓለም ምንድነው የኢማን መሰረት ተደርጎ የተያዘው? አንደኛው እሱ ነው። ሁለተኛው ሐታ ነስተዒድ ሊሊቃኢላህ አላህን ስብሓነሁ ወተዓላ ለመገናኘት እንዘጋጅ ዘንድ ስለ የውሙል ቂያማ ማውራት የግድ ነው። الدنيان አላህ ስብሓነሁ ወተዓላ በሚፈልጋት መልኩ ለመኖር ስለ አኺራ ሳያስቡ አይሳካም፣ የሚታሰብ አይደለም። ስለ ቀጣዩ ዓለም የበለጠ ስናስብ ከዱንያ ፍቅር እየጠራን አላህ ስብሓነሁ ወተዓላ ያዘዘንን እየተገበረን እሱን ለመገናኘት እንዘጋጃለን። አሁን ወንድሞቼ እህቶቼ ያለንበት ተጨባጭ በጣም እጅግ አሳሳቢ ነው። ለገንዘብ ያለን ፍቅር መስመር ዘሏል። በቅርቡ አንድ ፕሮግራም ላይ ስከታተል አንድ ሼኽ ለቀልድ ያጫወቱት ነው። እኔ ግን ያለንበትን ተጨባጭ እንዳስተውል አደረገኝ። አንድ መስጂድ ላይ አንድ ዓሊም ዳዕዋ ያደርጋል። ዳዕዋቸው አላሁ ስብሓነሁ ወተዓላ ስላሰጠመው አንድ ባለጸጋ ነበር የሚተርኩት፣ ስለ ቃሩን በነቢዩላህ ሙሳ ዘመን የነበረ አላህ ሰፊ ጸጋን የለገሰው ሀብታም ነበር። ነገር ግን አላህ የሰጠውን ጸጋ አላህን ለማመስገን አልተጠቀመበትም። ተኩራራ። ሰፊ ንብረት ነበር የሰጠው። አይደለም የያዘው ንብረት የካዝናዎቹ መቆለፊያ በብዙ ጋርዶች ነበር የሚሸከሙት ቁልፉን ብቻ። ይሄን ሁላ ጸጋ አላህ ሰጠው። ደጋግ ሷሊሖች መጡና فأحسن كما أحسن الله إليك الله ላንተ ደግን እንደዋለ አንተም ደግኗል አሉት። ሊሰማ ፈቃደኛ አይደለም። ይሄ ጸጋውን በራሱ ችሎታ እንደመጣ መመጻደቅ ጀመረ። إنما أوتيته على علم عندي على الله سبحانه وتعالى ተቆጣ። እሱም ንብረቱም ያለበትን ቤተ መንግስቱንም አላህ ወደ መሬት ስር አሰጠመው። እስከ የውሙል ቂያማ ወደ ታች ይምዘገዘጋል። ይህን ታሪክ ሸኹ ሲናገሩ ፕሮግራሙ እንደጨረሱ ወጣቶች ወጡና ለሸኹ ምን አሏቸው? ያ ሼኽ ቃሩን የት አካባቢ ነው የሰመጠው አሏቸው። ሱብሃንአላህ ምን ማለታቸው? ቆፍረን የሰጠመውን ንብረት እናውጣው ብሩን ለማለት ነው። ሚያስቅ ይመስላል። እኔ ግን ያለንበትን ተጨባጭ የበለጠን እንድናስተውል የሚያደርግ ይመስለኛል። ጥልቅ የዱንያ ፍቅር ውስጥ ገብተናል። ስለ ቀጣዩ ዓለም ማውራት የግድ ነው። ሌላ መጽሐፍ ላይ ሳነብ በጣም ይገርማል። የመጽሐፉ ርዕስ ምን ይላል? በስመቱ ፊል ቀብር ውስጥ ያለች አሻራ የምትልናት። ታሪኩን ወደ ውስጥ ገብቼ ሳነበው አሁን የዳሰስኩትን ነጥብ የሚያጠናክር ነው። አንድ ቢሊየነር ሀብታም ሰው ይሞታል።
ልክ ሲሞት ቤተ ዘመዴንስ ግለሰብ ሊቀብሩት ወደ ቀብር ወሰዱት ቀብረውም ቀብሩን ዘግተው ሊወጡ ሲሉ የሳቸው የቅርብ ዘመድ የሆነው አይቃርስ ተቻለው ቀብሩን ከፍቼ እንድገባ ፍቀዱልኝ አለ ቶሎ ተመለስ ብለው ብቻውን ላኩት እሱ ቀብር ውስጥ ገብቶ ሱብሃንአላህ ቀብሩን ከፍቶ የሰውየውን ከፈን ከፍቶ እጃቸው ላይ ቀለም ቀብቶ ወረቀት ጽፎ ገብቷል እሳቸው ለሱ የተወለቱን ውርስ የሚገልጽ እሳቸውን ፊርማ ሊያስፈርማቸው በጣታቸው አላሁ ሱብሓነሁ ወተዓላ እዚህ ላይ ግለሰብ ያዘው እዛው አብሮ እንዲቀበር አረገው ሰዎቹ ዘገየባቸው ሲመጡ ቀብሩን ሲከፍቱት እቺን ወረቀት ላይ የሞተውን ሰው ያስፈረመው ነበር ላ ኢላሃ ኢላላህ እንዲህ አይነት ጥልቅ የዱንያ ፍቅር ውስጥ እንገኛለን ታዲያ ስለ ቀጣዩ ዓለም ማውሳታችን ከዚህ የዱንያ ፍቅር እንዲገድበን ይሄ የዱንያ ፍቅር ከሚያመጣው ስተት እንጠበቅ ዘንድ ይረዳን ዘንድ ነው ኢንሻአላህ የውሙል ቂያማ መጪው ዓለም የመቆሚያው ቀን አላሁ ስብሓነሁ ወተዓላ ትልቅ ቦታ የሰጠው ቀን ነው ቁርአን ውስጥ كما يقول ابن كثير የቁርአኑ ተንታኝ እንደሚሉት አላሁ ስብሓነሁ ወተዓላ ለየውም القيامة أكثر من 80 اسما ወደ 80 የሚጠጉ ስሞችን ቁርአን ውስጥ ጠቅሷል ይላል በተለያየ ስም የከፈሎችን እስኪ ልትቀስላችሁ የውም القيامة የመቆሚያው ቀን የውም التغابن يوم التلاق يمكنانيو كان الغاشية متشفنو اليوم الآخر يمجرشو كان الساعة ساعتتو يوم البعث يمكسكشو كان يوم الدين يفردو كان يوم الحشر يمسبسبيو كان يوم التناد يا الله دار القرار يما رفعوا أجر يوم الجمع يمسبسبيو كان يوم الوعيد يكتروا كان يوم الخلود يمزوتريو كان يوم الخروج كقبر يموتشو كان الواقعة الحاقة القارعة سبحان الله بوزو سموتشنا الله سبحانه وتعالى يسطات تلقنات يا الله سبحانه وتعالى እርዳታ ከሆነ ትምርታችንን አፊላህ ሸክ ሙቶ በመቀስቀስ በአላህ ላይ እንጠራጠራለን እንደይስል ሙቶ ስለመቀስቀስ መረጃዎችን እጠቅሳለሁ ሁለተኛ አልባዕት እንዴት እንቀሰቀሳለን ሶስተኛ አርዱል ማህሸር ምን ሰበሰብበት አፍራ ከቁርሰት النقي ነጭ ምድር አለች ማናት እሷ አራተኛ አሸፋዓ የነቢያችን ሰለላሁ ዐለይሂ ወሰለም አማላጅነት ፍጡራን የሳቸውን ደረጃ የሚያውቁበትን መድረክ ስለሱ ምን እንነጋገራለን አምስተኛ ተጣዩሩ ሱሑፍ መጽሐፎች በሰማይ ላይ መብረር መዝገቦቻችን እጃችን ላይ መጥተው ማረፍ ስድስተኛ መጂኡ ረቢ ጀለ ጀላሉ የታላቁ የአላሁ ስብሓነሁ ወተዓላ መምጣት በፍጡራን ላይ ሊፈርድ አላሁ ስብሓነሁ ወተዓላ ወደ አርዱል ማሕሸር ይመጣል እንዴት አብረን እናየዋለን الله أسأل التوفيق والإخلاص والسداد والصواب أفي الله شك عند مؤمن موتن سلمك كسكس عند التراترم نقرقن يبلت إيماناتشن دي جمر ميتراترم كالا وستون اندي أحكمبت النزيه نتبوشن يعلن فقد أنكر من أنكر قضية البعث وظن أن الحياة تنتهي بالموت أقول ترطاريوش موتو عندما يكسكسو تنازوال የዱንያ ፍጻሜያቸውን በሞት እንደሚዘጋ ተናዘዋል ይህ ግን ስተት ነው ቁርአን አላሁ Subhanahu Wa Ta'ala ቁርአን ላይ ይሄን ንግግራቸውን አስፍሮታል ወቃሉ ብለዋሉ ان هي الا حياتنا الدنيا وما نحن بمبعوثين አሉ እቺ ብቻ ናት እኮ ምድር وما نحن بمبعوثين እኛም አንቀሰቀስም ህይወት እቺ ብቻ ናት ከሞትም በኋላ መቀስቀስ የለም አሉ ይለናል ሱረቱል አንዓም ላይ ሌላም ሱረቱል ጃሲያ ላይ ወቃሉ ብለዋሉ ما هي الا حياتنا الدنيا እቺ ህይወት ብቻ እንጂ እኮ ሌላ የለም
ነሙቱ እንሞታለን ወነህያ ሕያው እንሆናለን እንቀሰቀሳለን ማለታቸው አይደለም በልጆቻችን ሕያው እንሆናለን እኛ ስንሞት ልጅ እንተካለን ያው ሕያው ሆነ ማለት ነው ወማ ይህሊኩና ኢላ الدهر የሚገለንም የሚያጠፋንም የጊዜ ዑደት ብቻ ስናረጅ እንሞታለን ልጅ ይተካል ይሞታል ይሄ እንጂ እኛ የሚገለም የሚቀሰቅሰን የለም አላህ ምን አለ ወማ ለሁም بذلك من علم በሚናገሩት ላይ ዕውቀት የላቸውም ኢንሁም ኢላ يظنون እነሱ አጉል ጥርጣሬ ውስጥ ብቻ ናቸው ይለናል አላሁ Subhanahu Wa Ta'ala ከዚህም በላይ ይሄን አባባላቸውን እንዲያወግዙ ነብያችን ሰለላሁ ዐለይሂ ወሰለም ማሊላቸዋል በል አመረ الله ነብየሁ ان يقسم على ذلك አንተ መሐመድ ምን አረጋግጥላቸው እንደሚቀሰቀሱ ይላቸዋል زعم الذين كفروا أن يبعثوا እነዛ ከሃዲያን እኮ እንደማይቀሰቀሱ ተናዘዙ قل በላቸው በላ وربي በጌታዬ ይሁንብኝ ለቱብዓሱን ትቀሰቀሳላችሁ ላሟ ኑኗ ተውቂድ ነው አጽንኦት ነው ትቀሰቀሳላችሁ ثم لتنبؤن بما عملتم ስሰሩት በነበረም ስራ ትነገራላችሁ وذلك على الله يسير እናንተን ቀስቅሶ ምትሰሩትን ስራ ፊት ለፊት መናገር ለአላህ ይሄ ቀላለው በላቸው ይላል አላሁ Subhanahu Wa Ta'ala ሙቶ መቀስቀስ የለም ሲሉ ተናዘው ነበር ከሃዲያን ወደ ነብያችን ሰለላሁ ዐለይሂ ወሰለም ፊት ለፊት እየመጡ አፊዘውባቸዋል كما في المستدرك من حديث ابن عباس بسند صحيح ابن عباس باستلفت حديث لي قال جاء العاص بن وائل السهمي عاصم بالاند يقريش نواري ودى نبياتي صلى الله عليه وسلم إلى رسول الله متعنا من على الجو بعظم حائل ففتته يا رجي بسبس عطنتي زو متعنا كرسول صلى الله عليه وسلم فيت فرفر هذا الرجلنا بتنا أفعله بجو فقال كذا من على يا محمد أنت محمد أيبعث الله هذا بعدما أرم يندي بس بسو كتبتنا بوهلانو الله يكسكسه على متلان على شو نبي تقول قال نعم يبعثه الله هذا أو الله قد أطمو يمل سوال ثم يميتك أنت نم لهلفت يعبكهل ثم يحييك ندقنا هي وارغو يكسكسهل ثم يدخلك نار جهنم كزام أنتن ساتستيج أمرها لابت النبي صلى الله عليه وسلم جهنم استكتال يكسكسهل الله سبحانه وتعالى بزي قلسة بنقر تقرمو قرآن أورد أولم يرى الإنسان يسول جاي ملكتم التملكتم من دي أنا خلقناه من نطفة إنيا كفتوت تبتا فترنو فإذا هو خصيم مبين كذا يوطع للتكراكاري منا هزان كوني نبر كناتو ما هزان وطو ما دق سيجمر ما تنكر سيجمر يمن الله نو ما انو ميكسك سيسيل يوطع لت مبين قلس تكراكاري هون على الله وضرب لنا مثلا لن يكون مسايانا درقلنا ونسي خلقه كمن اندفترنا ورستو قال بلوال من يحيي العظام وهي رميم አጥንቶችን ከበሰበሱ በኋላ ማን ነው የሚቀሰቅሳቸው ብሏል መልስስተው قل بله بلو يحييها الذي أنشأها أول مرة መጀመሪያው የፈጠረው ይቀሰቅሳታል በለው መጀመሪያ ያስገኘው እሱ ነው የሚመልሳት በለው وهو بكل خلق عليم እሱም በፈጠረው ነገር ሁሉ አዋቂ ነው አላህ መልስ ሰጠ እንዴት ትክዳላችሁ እቀሰቅሳችኋለሁ ሌላም አቤቱታቸውን ሌላም ክህደታቸውን ቁርአን እንዲህ ሲል ዘግቧል وقالوا بلوالو اذا كنا عظاما ورفاتا اذا كنا እቺን የቋንቋ ሰዎች የአረበኛ استفهام التعجب والانكار يماوكز يمغرم قال አነጋገር ነው وقالوا اذا كنا عظاما بلوالو እኛ አጥንቶች ከሆነ በኋላ ወሩፋተን ወደ አፈር ወደ ትቢያ ከተቀየርን በኋላ إنا لمبعوثون خلقا جديدا እንደ አዲስ ተቀስቀሰን እንነሳለን እንዴ አላህ መልስ ሰጣቸው ምን አለ ቁል በላቸው ኩኑ ሒጃረተን ብትፈልጉ ድንጋይ ሁኑ ለመቀስቀስ
ህይወት ሊዘራበት ሩቅ የሆነ ነገር ድንጋይ ነው አው ሐዲደን ብረትም ሆኖ ብትፈልጉ ወይም ከዚህ ውጭ አው خلقا مما يكبر في صدوركم ወይም ውስጣችሁ ውስጥ የገዘፈን ነገር ሆኖ ለመከስከስ ሩቅ የሆነ ነገር እሰቡ ህይወት ሊዘራበት አጥንትስ ድሮም የሰው ልጅ የተፈጠረበት የተሰራበት አብሮት የኖረው አካል ብረት ለመከስከስ ሩቅ የሆነ ሌላን ነገር ብትፈልጉ እሰቡ እንቀሰቅሳችኋለን فسيقولون من يعيدنا አንተ መሐመድ ማን ነው የሚመልሰን ይሉሃል قل الذي فطركم اول مره መጀመሪያ የፈጠራችሁ ኃያሉ ጌታ ነው አበላቸው فسينغضون اليك رؤوسهم ራሳቸው በመገረም እንዲያወዛወዙ ويقولون ብለው ይሉሃል መታሁ መቼ ነው እስኪ ንገረን ይሉሃል قل በላቸው عسى ان يكون قريبا ቅርብ ምናልባት ሊሆን ይችላል በላቸው كل آت قريب ሚመጣ ነገር ሁሉ ቅርብ ነው يوم يدعوكم ከቀብር ትጠራላችሁ እንድትወጡ فتستجيبون بحمده ትወጣላችሁ እሺ ብላችሁ وتظنون إلا بثتم إلا قليلا የዱንያ ቆይታችሁ ትንሽ እንደሆነ ታስባላችሁ አላህ የሰው ልጅ መጀመሪያ የፈጠረው ጌታ ይመልሰዋል ሞቶ መነሳት አለ ከ6-7 ዓመት በፊት እኔ ማስተምራቸው ተማሪዎቼ ሁለት መጡና ሞቶ በመከስከስ ላይ ለካ ውስጣቸው ጥርጣሬ ያደርጋል መጡና ኡስታዝ እንዴት ነው ሞቶ የመከስከስ ነገር አለ እኔም ተማሪ እንደመሆናቸው ሎጂካል መንጢቂ ጥሩ መረጃዊ መልስ ሰጠዋቸው ምን አልኩት እድሜ ስንት ነው አንተ አልኩት 20 ዓመት ያለ ኦኬ ከ22 ዓመት በፊት የት ነበር ካልኩት ልጁ ደነገጠ ከ22 ዓመት በፊት ዝም አለ አልነበርክም አይደል አልኩት አዎ አለ ከ22 ዓመት በፊት ዱንያ አታቀህም አይደል አዎ ስም አልወጣልህም ነበር አዎ እናት አታቀህም ዓለም አታቀህም አዎ አለኝ ታዲያ የዛሬ 21 ዓመት እናት ማህፀን ውስጥ ተረገዝክ የዛሬ 20 ዓመት ልክ ወደ ዱንያ ተወለድክ መተንፈስ ጡት መጥባት ጀመርክ ሱብሃንአላህ አሁን ለዚህ እድገት በቃ ያኔ ካልነበርክበት ያመጣ ጌታ ይቀሰቅሳል አልኩት የአላህ ነገር ልባቸው ክፍት አለና እየሳቁ ተመለሱ እነዚህ ሁለት ወጣቶች አላህ ሱብሃነሁ ወተዓላ ያ መጀመሪያ ያስገኘን ጌታ ይቀሰቅሰናል وهو اهون عليه ነው የሚለው ቁርአን ላይ እናንተን ከፈጠረ በኋላ ሙታችሁ መከስከስ ለሱ የቀለለ ነው መጀመሪያ መፍጠር ነበር ቢከብድ የሚከብደው وهو اهون عليه የሚለውን ዑለማዎች ሲፈስሩ የመጀመሪያው ይከብዳል ማለት አይደለም ግን እንደ ሎጂክ ቢታይ የሚከብደው መጀመሪያ ማስገኘት ነበር የተፈጠረን ዙሮ መገንባት ማጠራ ነገር ነው መጀመሪያ የፈጠረን ጌታ ይቀሰቅሰናል እንደፈለግነው አድርገው ይቅበሩ በጣት ሰው ወንዝ ውስጥ ይበትኑ እንሰሳ ይቧጨቃል አላህ ይቀሰቅሰናል ነብያችን ሰለላሁ ዐለይሂ ወሰለም كما في الصحيحين من حديث ابي هريره انه صلى الله عليه واله وسلم قال ሚገርም አንድ ዜና ይናገራሉ እሳቸው ነብይ ከመደረጋቸው በፊት የተከሰተን አንድ ክስተት ነው ታሪኩ ይማርካል አላህ እንዴት እንደሚቀሰቅሰንም የሚገልጽ ነው كان رجل يسرف على نفسه አንድ ግለሰብ ነበራል በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር فلما حضرته الوفاه موتم አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ وقال ልጆች አላቸው يا بني اذا انا مت እኔ ከሞትኩ فحرقوني አቃጥሉኝ حتى اذا صرت فحما ልክ ፍም ሆኜ ወደ አመድነት ሲቀየር فاسحقوني ፍጩኝ አላቸው ሱብሃንአላህ አመድ አድርጉኝ ድቅቅ አርጉኝ فاذا كان يوم ريح عاصف ከባድ አውሎ ንፋስ ያለበት ቀን ሲሆን فذروني بتب فذروني اسفي في البر ከፈለውን መሬት ላይ በትኑኝ ንፋስ በጣም ኃያል በሆነበት ቀን ላይ ونسفي في البحر ከፈለውን ደግሞ ወንዝ ውስጥ በትኑኝ
بتنتن ብሎ እንዲጠፋ ነው እሱ የፈለገ ለምን ይሄን እንዳለም ተመልከቱ فلئن قدر علي ربي የኔ ጌታ እኮ አላህ እኔን ሰብስቦ ከቀሰቀሰኝ ليعذبني عذابا ما عذبه احد من العالمين በዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ወንጀሌ ብዙ ነው ጌታዬ እንዳያገኘኝ በትኑኝ ግማሹን ወንዙስ ከፈለውን ሜዳ ላይ ሱብሃንአላህ ወሲየቱን ገሪባ ሚገርም አደራ ነው አይደል ታዲያ ልጆቹን ቃል አስገባቸው ልጆቹም ያባታቸውን ቃል ተቀበሉ ሲሞት አቃጠሉት ፈጩትም አመድ ሲሆን በጣም ንፋስ ያለበትን ቀን ጠብቀው ግማሹን መሬት ላይ በተኑት ተበተነ አመድ ሆነ ከፈለውን ደግሞ ወንዝ ውስጥ ከተቱት አመረ الله البر فجمع ما فيه الله سبحانه وتعالى መሬትን ያዝ ሹል ስብስብ ያላት ተሰበሰበ መሬት ላይ የተበተነው وامر الله البحر فجمع ما فيه ወንዝንም አንተ ላይ የተበተነውን ስብስብ ተባለ ሰበሰበው ثم قال قم هنا لو الله ይሰው ሆኖ አላህ ፊት ቆመ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛም الله سبحانه وتعالى فقال عبدي ما حملك على ذلك ባሪያዬ አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው قال من خشيتك يا رب ጌታዬ ፈርቼነዋ በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ ነብያችን ታዲያ ሲጨርሱ ምን አሉ فغفر له ወንጀልህም ምርሃለው አለው አላህ Subhanahu Wa Ta'ala በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን አንድ የአላህ ረህመት ሰፊ መሆኑ ሁለተኛ ሙተንም የትም ቦታ ቢበትኑን الله سبحانه وتعالى عندما يكسكسن انمارالن ولقد ضرب الله امثله عمليه في كتابه الكريم الله سبحانه وتعالى قرآن استجباج ምሳሌዎችን ይሰጠናል ከሞትም በኋላ እንደሚቀሰቅሰን መረጃ የሆነን ዘንድ ቁርአን ላይ ይሄን ታሪክ ሲያወሳልን ምን ይላል አው ከለዚ መረ على قريه ልክ እንደዛ ሰው አላየህም እንደዛን ሰው ታሪክ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም መረ على قريه በአንዲት ከተማ ጥግ ስላለፈው ሰው አልሰማህም وهي خاويه على عروشها ከተማዋ ቤተል መቅዲስ አካባቢ ያለች ናት ዑዘይር የሚባል አንድ ሳልህ ደግ ሰው በዛች ከተማ ጥግ በቤተል መቅዲስ ሲያልፍ ቤቷ على عروشها ጣራዎቿ ቤት ላይ ፈርሶ አገሪቱን ቡክቱ ነስር የሚባል አንድ የጦር መሪ ከነሰራዊቱ አፈራርሷት ወጥቶ ነበር ዑዘይር በዛሽ ከተማ አህያው ላይ ሆኖ ሲያልፍ እቺ ሀገር ፈራርሳለች ተገረመ ከዛ ማስተዋልና አና يحيي هذه الله بعد موتها አለ እቺ ሀገር እንዲከፈራረሰች በኋላ እንዴት ብሎ ነው አላህ የሚቀሰቅሳት ያው የሚያደርጋት እንዴት ብሎ ነው ብሎ ተገርሞ ቆመ فاماته الله 100 عام ይሄን ሲል አላህ ተአምሩን ሊያሳየው ለኛ ማስተምህሮት ይሆን ዘንድ 100 ዓመት ይሄን ሰው ለህልፈት አበቃ 100 ዓመት ገደለው አላህ እዛው ላይ እንዳለ ከዛም በኋላ ثم بعث ቀሰቀሰው አላህ قال كم لبثت አለው አላህ Subhanahu Wa Ta'ala በመላእክት አማካኝነት አናገረው ምን ያህል ቆየህ አለው قال لبثت يوما او بعض يوم على عزير الله مفرا صالح سمو ጧት ላይ ነበር ረፋድ ላይ ነው አላህ ለ100 ዓመት የገደለው ሲቀሰቅሰው ደግሞ ከሰዓት ነበር ከዛ አንድ ቀን ነው አለው ለመላእክቱ ከዛ ቀና ሲል ፀሐይቱ አልጠለቀችም او بعض يوم የቀን ከፈሎ ነው የቆየው ታለ መላእክቱ ሲመልስለት ምን አለ قال بل لبثت 100 عام 100 ዓመት ነው የተኛው የቆየው 100 ዓመት ነው አለ ትጠራጠራለህ ግዳ ምልክትና ሳይሃለው فانظر الى طعامك وشرابك لم يتسنى ወደ ምግብህ ዑዘይር ያዘው ወይን ጭማቂ የተለያዩ ምግቦች ይዞ ነበር ወደ ምግብህ ወደ መጠጥ ተመልከት አልተለወጠም ሽታውም ጣዕሙም ሁሉም አልተለወጠ ተመልከታል ሲያየው
ምግቡ ፍሬሽ እንደሆነ ነው ወይ በበነጋው ነው የሚበላሸው 100 ዓመት ተቀምጦ አልተበላሸም ጣዕሙ አልተለወጠም ጭማቂ ይዞ ነበር አልተበላሸም ተደናገረ ከዛም ሌላ ምልክት ሰጠው ወንظر الى حمارك ወደ አህያ ተመልከት አለው ولنجعله آية للناس ለሰዎች አስረጂ ይሆን ዘንድ ልናሳየነው للناس وانظر الى العظام كيف ننشزها አጥንቷን እንዴት እንደምንቀሰቅሳት ተመልከታል መመልከት ጀመሩ አላህ የአህያውን አጥንት ገጣጠመው አቆመው በአጥንቱ አህያውን ከዛ በኋላ ثم نكسوها لحما እንዴት ስጋ እንደምናለሰው ተመልከታለው እያየው አህያው ስጋ ለበሰ ቆዳ ለብሶ ቆመ መጮህ ጀመረ فلما تبين له لعزير يا الله ጥበብ ሲገለጥለት قال اعلم ان الله على كل شيء قدير አውቄያለሁ ተረድቻለሁ አላሁ ስብሓነሁ ወተዓላ በሁሉም ነገር ቻይ እንደሆነ አለ ዑዘይር ረሕመቱላሂ ዐለይህ አላሁ ስብሓነሁ ወተዓላ ቁርአን ላይ ሌላ ምሳሌ ይሰጠናል የበለጠን በዚህ እንድናምን يقول الله تعالى አላህ ቁርአን ላይ ምን ይላል وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم وإذ قال إبراهيم ربي أرني كيف تحيي الموتى يا نبيات أبات كالله سبحانه وتعالى قاعد الرقوتن نققر نو الله قرآن است لنبي أمتي استلالفوا إبراهيم الله سبحانه وتعالى مقر متياكي تيكا وإذ قال إبراهيم ربي إبراهيم بلوالا قيتاي أرني كيف تحيي الموتى موتان انديت اندم تكسكس اسكاس حيين على الله قال الله ملسته أولم تؤمن إبراهيم على من كمندي قال بلى أرامنا اللو قيتاي ولكن نقرقن ليطمئن قلبي ልቤ በለጠ እንዲረጋጋ ብዬ ነው የበለጠ ባይኔ ሳይሆን እንጂ አምናለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም እቺን አንቀጽ ሲፈስሩ ምን ይላሉ በመጠራጠር ከኢብራሂም እኛ ንብስ ነበር አሉ ኢብራሂም ተጠራጥሮ አይደለም ሞቶ በመንከስከስ ነገር ግን የበለጠ ልቡ እንዲረጋጋ ፈልጎ ነው አላህ ምን አለው قال فخذ 4 من الطير 4 አዋፋትን ያዛለው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም 4 አዋፋት ያዙ ዳክየን እርግብን መሰል ሁለት ጨመሩና 4ቱን ያዙ ከዛ ቀጣዩ ትእዛዝ ምንድነው فصرهن إليك ቆራርጣቸው አላህ ረድና ቆራርጣቸው ክንፎቻቸውን አጥንቶቻቸውን ስጋዎቻቸውን ደሞኖቻቸውን ደበላልቀዋል አላህ ሁሉንም ደባልቀው እንዳለ ነብዩላህ ኢብራሂም እንደታዘዙት ሁሉንም ቆራረጡና ሁሉንም አቀላቀሏቸው ثم اجعل على كل جبل منهن جزءا ከዛም የተቀላቀለውን ያነሳ ከፈለውን አንስተህ አንድ ተራራ ላይ 4 ተራራ ላይ ወስዳ አስቀምጣላቸው ሱብሃንአላህ የአላህን ተአምር ተመልከቱ ثم ادعوهن ከዛም ጥራቸው ابن كثير ምን ይላሉ ነብዩላህ ኢብራሂም እኒህን ቆራረጡና ክንፎቻቸውን ስጋውን ደሙን ካደባለቁ በኋላ 4 ተራራ ላይ ወስደው የተደባለቀውን አስቀመጡት ፈጅተውታል ተደባልቋል ሌላ ፍጡር መስሏል ከዛ 4ቱን ራስ እንደዚህ ያዙና እናንተ ርግቦች ኑ እናንተ አዋፋት አሏቸው ልክ ሲጠሯቸው يأتينك سعيا الله ቁርአን ላይ እንዳለው እየበረሩ መምጣት ጀመሩ እዛኛው ተራራ ያለው አጥንት ከዚህኛው ካለው ጋር ይገናኛል እዛ ጋር ያለው ስጋ ከዚህ ጋር ይገናኝና እርግብ መሆን ጀመሩ መንገር ላይ አየር ላይ ተሰባጠሩ ከዛም እየበረሩ መጡ ኢብራሂም አለይሂ ሰላም ያንደኛውን ራስ ለማይገባው አካል ሲያስቀመው አልሰካም ይላል የዳክየውን ራስ ለርግቡ ይሰጣል ዝም ብሎ ይቆማል ፊቱ ላይ ሲያቀርብለት ይሰካል 4ቱም መብረር ጀመሩ አላህ ተአምሩን ለነብዩላህ ኢብራሂም አሳያቸው ከዛም ሲጨርስ ምን አለ ወዕለም ወቅ ان الله
ዐዚዙን ሐኪም እወቅ አላሁ ስብሓነሁ ወተዓላ አሸናፊና ጥበበኛ እንደሆነ አላቸው። ወንድሞቼ አባቶቼ ሙተን እንቀሰቀሳለን። እኔ ቁርአናዊ ተምሳሌቶች የበለጠ ኢማናችን ለማጠናከር ነው እኔ መጠቅሳቸው ليطمئن قلبي እንዳሉት አላሁ ስብሓነሁ ወተዓላ እኒህን ታሪካዊ ምሳሌ ከተቀሰልን በኋላ ሁሌም በዙሪያችን ምናገኝን ሌላ ምሳሌ ያደረገልን። አታዩም እንዴ መሬት ደርቃ እንዴት በአዝርዕት አላህ ሕያው እንደሚያደርጋት ቁርአን ላይ ሲጠቅስልን ምን ይላል? وهو الذي الله ማለት ያነ ነው الذي يرسل الرياح بشرا ንፋስን ብስራት አድርጎ ሚልከው ነው بين يدي رحمته ከእዝነቱ ከጸጋው በፊት ከዝናብ በፊት ንፋስን ሚልከው ነው እሱ حتى اذا اقلت سحابا ثقالا ከባድንም ደመናን በተሸከመሽ ጊዜ سقناه لبلد ميت موت ودهونه አካባቢ ምድረ በዳ እንነደዋለን فأنزلنا به الماء كزام زنابنا وردالن فأخرجنا به من كل الثمرات كزام بحالا بأزرئت هياو نادرقوالن ይሄን የደረቀ መሬት ታዲያ ዓላማው ምንድነው? كذلك نخرج الموتى ልክ እንደዚሁ ነው ሙታንን እኛ ከቀብር ምናወጣው لعلكم تذكرون ተገሰጹ ዘንድ ይከጀላልና ይለናል አላህ። ይሄ ከዙሪያችን ምናያቸው የደረቀ መሬት ዝናብ ወርዶበት በአዝርዕት ሕያው ይሆናል። ልክ እንደዚህ ነው እናንተንም ምናበቅላችሁ ምናወጣችሁ ይለናል አላሁ ሱብሓነሁ ወተዓላ። ታዲያ ባለፈው ፕሮግራማችን ላይ ያቆምነው ፍጡራን ጠፍተው አላሁ ሱብሓነሁ ወተዓላ ብቻውን ቀርቶ ሁሌም እሱ ሕያው ነውና እየፎከረ ብቻውን ነበር ያቆምነው። ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና ምን አሉ? يمجد الرب نفسه الله سبحانه وتعالى ራሱን ያወድሳል ويقول ብሎ ይላል انا الملك ንጉሱ እኔ ነኝ لمن الملك اليوم ዛሬ ንግስና ለማን ነው ብሎ ይጣራል። ሚመልስ የለም ምንም ነገር የለምና ከሱ ውጭ ለራሱ አላሁ ስብሓነሁ ወተዓላ መልስ ይሰጣል። ሊላሂል ዋሂዲል ቀሃር ለአንዱና ለአሸናፊው ጌታ ነው ይላል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን ታሪክ ከተናገሩ በኋላ ይሄን ቁርአን አያይዘው ቀሩ። ወማ ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ምድር በአጠቃላይ የውመል ቂያማ በአላሁ ስብሓነሁ ወተዓላ እጅ ስር ናት። ወሰማዋት ሰማዮቹም በአጠቃላይ መጥዊያቱን ቢየሚኒህ በቀኙ ይጠቀለላሉ። ሱብሓነሁ ወተዓላ ዐማ ዩሽሪኩን ሱብሓነሁ ወተዓላ ጥራት ይገባው እሱን ከሚያጋሩት ነገር። ይሄን ከቀሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሲናገሩ ሱሐቢዩ ምን ይላል? ፈራጀፈል ሚንበሩ ቢረሱልላህ ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ። ምን አልኩ ይላል ሱሐቢዩ? አሳቂቱን ሁወ ቢረሱልላህ ረሱልን ይዟቸው ሊወድቅ ነው እንዲህ ሚንበር። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሱሐቢዩ። ትልቅ ቀን ይመጣል። ከዚህም ቆይታ በኋላ አላሁ ስብሓነሁ ወተዓላ በቀንዱ እንዲነፋ ያዛል። ኢስራፊልን ይቀሰቅሰውና ወኑፊኸ ፊሱር በቀንዱም ተነፋ። ፈሰዐቅ ሁሉም አለፈ ሞተ። መን ፊ ሰማዋቲ ወመን ፊል አርድ በሰማይም በምድርም ያለ ሁሉም ያልቃል። ኢላ መን ሻአ አላህ አላህ ከወሰነላቸው ሰው ውጭ አሉት። እነዚህ እነማን ናቸው? ስቲፍና የተደረጉት የተለዩት መላእክቶች ናቸው። እነማን ናቸው? ብዙ ተብሏል። እንዳለ ሌላው ያልቃል። ሁሉም ከሞተ በኋላ ثم نفخ فيه أخرى ከዛም ሁለተኛው መነፋት ይነፋል። فإذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል። ነገር ግን በሁለቱ መነፋቶች መካከል ምን ያህል ርቀት አለ?
كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبياتي صلى الله عليه وسلم بهلت من نفاتوش مهكل 40 يهالي قيال أبو هريرة صحابوش تيكوت قالوا يا أبا هريرة 40 يوما 40 كأنه قالوت قال أبيت عند الصعد لما لاتشو قالوا يا أبا هريرة 40 شهرا 40 ورنو هي 40 تبالو قال أبيت عند الصعد لم قالوا يا أبا هريرة 40 سنة 4 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبي نبيال تأيقواتشوم عن ذلك فعلمها عند الله وكاتو يالو كالله زندنو 40 يهال بتشي قويال 40 كأنو 40 ور 40 مت الله بتشانو مياقو متفق عليه وبعد 40 يرسل الله تبارك وتعالى ماء كأربابها لا الله سبحانه وتعالى زنابن لكالالو نبياتي صلى الله عليه وسلم كما في صحيح مسلم يقول عليه الصلاة والسلام نبياتي ثم يرسل الله كذابها ليلكال أو قال ينزل الله يا وردال مطرا زنابن كأنه طل أو ظل لك عند دامنا عند تلا يشفنا زناب الله يا زنبال سبحان الله فتنبت منه أجساد الناس يسو لجوج أكل مبكى لجمرال وفي لفظ بليلام زقبا ثم ينزل الله تعالى من السماء ماء الله كسماء زنابن يوردال فطران قال فينبتون كما ينبت البقل لك عزرئة اندمي بقلو يسو لج مبكى لجمرال سبحان الله عند አዲስ እንበቅላለን ከምን ነው የምንበቅለው ነብያችን ይንገሩን ከሰው ልጅ የምትቀር ነገር አለች ከዛ ነው የሚበቅሉት ይላሉ ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم يقول النبي صلى الله عليه وسلم ነብያችን ምን ይላሉ ليس من الانسان شيء الا يبلى ከሰው ልጅ እኮ የሚቀር የለም ሁሉም ይበሰብስ ሚጠፋ ቢሆን እንጂ الا عظما واحدا አንዲት አጥንት ትቀራለች وهو عجب الذنب متبال كسولج متكرو الصانات عجب الذنب مالت كسولج يجرب አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትታል ምስር የምትታል ትንሽ ነገር ናት እሷ ግን መቼም ቢሆን አትበሰብስም ከሷ ላይ ነው የሰው ልጅ እንዳዲስ የሚበቅለው ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ومنه يركب الخلق يوم القيامه የሰው ልጅ የሚገነባው እሷ ላይ ነው عجب الذنب ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኙት ቅሬታ አካል እሷ ብቻ ነው እነሱ አሁን ነው የደረሱበት ነብያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄ ሚስጥር የነገሩ ዛሬ እነሱ ሲመራመሩ ደረሱበት وما ينطق عن الهوى ከስሜቱ አይናገርም صدق رسول الله يا الله መልእክተኛ እውነት አሉ ከዚች ነው የሰው ልጅ እንዳዲስ የሚበቅለው يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما أكلته الأسماك والسباع እንስሳዎች የተቧጨቁት ስጋን الله ይሰበስበዋል وتكتمل الأجساد تحت الأرض في القبر ከዛ መሬቱ ሳይወጡ የሰው ልጆች ቀብራቸው ውስጥ እንዳዲስ መብቀል ይጀምራሉ እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን الله ያዘዋል بالنفخ في الصور ጥሩምባውን ንፋ ይለዋል الله ويعود كل روح إلى جسده እያንዳንዱ روح ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል ያ አላህ ቁርአን ላይ እንክስተት አላህ ሲጠቅሰው إذا
زلزلت الأرض زلزالها إلى الله سبحانه وتعالى مدر بتنكتكتش جزي وأخرجت الأرض أثقالها مدرم شكموچوان باوتاچ باراغفچ جزي مدر ብዙ ነገር ተሸክማለች يوم القيامة الله تفيو ይላታል የሰው ልጅ ከቀብሩ ተጎልጉሎ ይወጣል እንዳሉ ይወጣሉ ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المناد من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شهتتنم برقد يعني يسمالو ذلك يوم الخروج يعني يموج أو كنو كأندك أبرست يقول العلماء عشرات 10 سو ميوت أبت كبرال عند سو يفلك أبت كبرال يسول جندال يوتال يقومال راقوتون نو ወደ ቀኝ ወደ ግራ የለ ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ አላህ ይክስተ ሲገልጽ ምን ይለናል يومئذ يوم القيامة يتبعون الداعي لا عوج له ተጣሪውን ይከተላሉ ወደ ቀኝ ወደ ግራ መዞር የለም ቀጥ ነው ሱብሃንአላህ ሁሉም ወደ አላህ ይሰበሰባል እንዴት ብለን ነው ግን ምን ሄደው من لبسنو نبياتنا اسكينغرون يحشر الناس يوم القيامة حفاة عراة غرلا يوم القيامة سوج ودع الله يسب السبالو حفاة بعد قراتشون هنو عراة راكوتاتشون هنو غرلا غرل مالت جمع أغرل أغرل مالت هسأل لجال تقرز مالت سايق قرزو راقوتاچون በባዶ ግር ከቀብር ተፈልፍለው ወደ አላህ ይነዳሉ ነብዩ ማያይዘው ይችን ቁርአን አነበቡ كما بدأنا أول خلق نعيد የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን وعدا علينا ይህ በእኛ ላይ የተገባ ቀጠሮ ነው إنا كنا فاعلين እኛም አድራጊዎች ነን إلى الله سبحانه وتعالى ناتاتنا عيشة إن حديث كنبياتنا ستسمع فتعجبت تقرمت قالت يا رسول الله أنت يا الله ملك تنيا الرجال والنساء ينظر بعضهم إلى بعض راقوتاتنا سن النساء واندو الناس يتعيال اندي نبياتنا سيملسوا منالو يا عائشة أنت عائشة الأمر أشد من أن يهمهم ذلك أي نقروا ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ ማንን ማን ያያል ብለሽ ነው ሁሉ በራሱ ጉዳይ ቢዚ ነው يومئذ يوم القيامة يفر المرء من أخيه ወንድም ከወንድሙ የሚሸሽበት ኮን ለምን لكل امرئ منهم يومئذ شأن يغنيه ያንዳንዱ ሰው የሚያብቃቃው ጉዳይ አለው ያስጨነቀው ጉዳይ አለው እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት ይሄን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቀናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር በቀንዱም ተነፋ فإذا هم من الأجداث إلى ربهم ينسلون ከዛም ከቀብራቸው ከተኙበት ወጣው ወደ ጌታቸው ينسلون أي يسرعون እየፈጠኑ ይሄዳሉ قالوا ከዛም ይታየቃሉ يا ويلنا ወዮልን ይላሉ እነዛ ከሃዲያን من بعثنا من مرقدنا ማን ነው ከተኛንበት የቀሰቀሰን ሲታየቁ መላእክታን ከጎን የቆሙት هذا ما وعد الرحمن وصدق المرسلون ይህማ الله سبحانه وتعالى ዛኙ ቃል የገባው ቀነዋ መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል ان كانت الا صيحه واحده على الله አስከትሎ እሷኮ አንዲት ጩኸት እንጂ አይደለችም فاذا هم جميع لدينا محضرون እነሱም እኛ ዘንድ የሚሰበሰቡ محضرون የሚቀርቡ ናቸው ይላል አላህ የሰው ልጅ ወደ አላህ ይነዳል
ለፍርድ ወደ አላህ ይጓዛል فيا ترى كيف حال خروجهم አወጣጣችን ግን የተለያየ ነው የሙእሚኑ የተቂዮች የሙሂዶችና ያማጮች የካህዲያን አንድ አይደለም يقول النبي صلى الله عليه وسلم ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ يبعث كل عبد على ما مات عليه ማንም እኮ ፍጡር ሰው በመውተበት ሁኔታ ነው የሚነሳው ሙእሚን ሆኖ ሙቶ ከሆነ እንደዛው ከሃዲ ከሆነ አማጅ ከሆነ አነሳሳችን የተለያየ ነው ሙእሚኖች ግን ሲነሱ ሱብሃንአላህ አላህ ከሙእሚኖች አድርገን يخرج من قبره والنور يشرق عن وجهه وبين يديه وعن يمينه وعن شماله عند مؤمن كقبر ሲወጣ ሱብሃንአላህ ፊቱ ያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው አላህ ሱብሃነሁ ወተዓላ ይክስተት ቁርአን ላይ እንዲህ ሲል ያስተውሰናል يوم ترى المؤمنين والمؤمنات يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار خالدين فيها ذلك هو الفوز العظيم يا رب اجعلنا يا رب اجعلنا يا رب اجعلنا يوم ترى المؤمنين والمؤمنات يوم القيامة كو مؤمن سيتوچننا وندوچن تملكتاله يسعى نورهم بين أيديهم وبأيمانهم نور برهان كفيتاچو سيروت كبستقኛቸው ሲንጸባረቅ ተመለከተዋለ بشراكم اليوم جنات تجري ይባላሉ ተበሰሩ ከሱራ ወንዞች በሚፈሱባት ጀነት تحتها الانهار خالدين فيها الصام ውስጥ ዘውታሪ ስትሆኑ ይባላሉ ذلك هو الفوز العظيم ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ አለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል ابن مسعود ከነቢያችን ሰለላሁ ዐለይሂ ወሰለም የሰማውን ሲነግረን ምን ይላል منهم من يكون نوره كالجبل ይዞ ከቀብሩ ሲወጣ ኑሩ ብርሃኑ እንደ ተራራ የሚደርሳል ومنهم من يكون نوره كالنخلة ልክ እንደ ተምር ዛፍ ያህል እሚሆን ብርሃን ይዞ ሚንቀሳቀሳል ወደ አላህ ومنهم من يكون نوره كالرجل القائم ልክ እንደ አንድ ሰው በቁመቱ ልክ ደግሞ ብርሃን የሚሰጠው አለ ومنهم من يكون نوره على ابهامه يوقد مرة ويطفأ مرة سبحان الله ልክ ጣቱ ላይ ደግሞ ብርሃን ምትኖረው አለች አንዴ ብርት ትላለች እንደገና ጠፍት ትላለች እንዲያለም ይነዳል የካህዲያን ነብዩ ሲናገሩ አስከትለው ምናሉ ومنكم من تحيط الظلمة به من كل ناحية ከሁሉም አቅጣጫ ጽልመት የሚወርሰው አለ ያ አላህ رحمك يا رحمن الله ይዘንልን እንደየስራችን ነው የምንንቀሰቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕቱ ነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ የሸተተ ወደ አላህ ይመራሉ كما في الصحيحين من حديث ابي هريره رضي الله تعالى عنه قال ነብያችን ምን አሉ والذي نفسي بيدي نفسي በእጁ ነው ጌታ ነግራችኋለሁ لا يكلم احد في سبيل الله አንድ ሰው እኮ በአላህ መንገድ አይቆስልም الا جاء يوم القيامه يوم القيامه የመጣ ቢሆን እንጂ واللون لون الدم والريح ريح المسك በአላህ መንገድ ሲታገል ደሙ ይፈሰሰች ደሙ ቀይ ደም መስሎ እንደ ሚስክ ይሸተተ ወደ አላህ ይነዳል ያ አላህ አላህ ከነዚህ አድርገን ሌላው ደግሞ አሉ ከቀብሩ ይወጣና ያበራ ወደ ማህሸር ወደ መሰብሰቢያው ቦታ ያቀናል ምን ይላል ለበይክ اللهم لبيك لبيك لا شريك لك لبيك ያለ ወደ ማህሸር ይጓዛል الذي مات بلباس الاحرام حج لهم عمره هدو የኢህራም ልብሱ እንደለበሰ የሞተው ያን ለብሶ ነው يوم القيامه የሚነሳው لبيك اللهم لبيك ያለ الله كنسو አድርገን يا امه محمد بشراكم
ሚያስደስት ዜና ልንገራችሁ እናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነብያችን ውዶ የሚያደርጉት የውመል ቂያማ እጅግራቸው ግንባራቸው ያበራ ይመጣሉ ይሉናል في صحيح البخاري عن ابي هريره قال سمعت رسول الله صلى الله عليه وعلى اله وسلم قال نبيكم እንዲህ ሲሉ ሰምቻለሁ ይላሉ أبو هريرة إن أمتي يعني أمتك يدعون يوم القيامة يترالوا غرا محجلين من آثار الوضوء غر مالت راس بوكا يبالالو فرسوش ناتشو تكوروين بني هونونا ግንባራቸው ነጭ ራስ ግንባራቸው ያበራ محجلين እግርና እጆቻቸው ውዱ የሚያደርጉበት እየበራ ነው ወደ አላህ ሊሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሃቦች ጋር ሄዱ ልክ እንደህዱም በቂዕ ላይ የሚገኙ ሰሃቦችን አሰላሙ አለይኩም ዳረ ቀውም ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ሙእሚናን አሉ وإنا إن شاء الله بكم لاحقون إننا إن شاء الله كنانت غا نغنانيالن አሉና በትካዜ ካሰቡ በኋላ ለሰሃቦች ዞር ብለው ምን አሏቸው ወዲቱ አና قد راينا اخواننا እንደወደድኩ አላህ ቢያሳካልኝ ወንድሞቻችንን ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሃቦች ጠየቋቸው አወለስና اخوانك يا رسول الله እኛ አንተ ወንድሞች አይደለንም እንዲያሏቸው قال انتم اصحابي እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ اخواننا الذين لم ياتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأتي بعد አሁን ያልመጣን ለወደፊት يوم القيامه እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال نبي ሲመልሱ ምን አሉ فإنهم يأتون غرا محجلين من الوضوء ግንባራቸውና እግር እጆቻቸው ያበሩ يوم القيامة እመቶቼ ወደኔ ይመጣሉ وانا فريطهم እኔ ቀድሚያቸው على الحوض حوض ላይ እመቶችን ቆሜ ተጠብቃቸዋለሁ አላህ ምን ነው እነሱን ባሳየን አሉ يا الله ملكتنيا እኔ እናንተ መናፈቃቸው ነው ሙእሚኖች يوم القيامة ግንባራቸው ያበራ እጅግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን فيا نعم المتوضئين እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ يوم القيامة ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ قال رسول الله صلى الله عليه وسلم يا الله ملكتኛ ምን አሉ من شاب شيبة في الإسلام በእስልምና ውስጥ ነው እኮ ሽበት የሸበተ ሰው كانت له نورا يوم القيامة يوم القيامة ለሱ ኑር ይሆናል በእስልምና ላይ ጸንቶ ዒባዳውን ያደረገ የሸበተ ሰው ሽበቱ ኑር ነው የሚሆንለት ያበራለታል አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ ዛሬ አላሁ አክበር ያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው يقول النبي صلى الله عليه وسلم يا الله መልእክተኛ ምን ይላሉ صلوا على رسول الله صلى الله عليه وسلم ነብያችን ምን ይላሉ المؤذنون مؤذنوች እኮ اطول الناس اعناقا يوم القيامه مؤذنوች እኮ يوم القيامه አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ
የአላህን ትልቅነት አላሁ አክበር እያሉ ወደ ላይ ከፍ አረጉ አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنكم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس ሊቀመጥ ቢልም አይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቃል ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥ ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ ሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ የቲሞች ከጇሉ የነሱን ብር የሚበላባቸው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል ለዱዓ መታቀርበው የቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እኛ አይነት ሰዎች እንዲናቸው ان الذين ياكلون اموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው ውሳት የከተቱ ነው وسيصلون سعيرا ከተቀጣጠለችው ሳት ውስጥ ይገባታል ይለናል እንዲም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ ይመጣል يقول تعالى الله قرآن ላይ ምን ይለናል ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል الله سبحانه وتعالى ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ያለች የጮህች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ انها نائحه አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ ያለች የውመል ቂያማ ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል صبر لنادرግ ይገባል እንዲሆነን እንዳንነሳ አልማኒዑ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من آتاه الله مالا አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته زكاውን ያልሰጠሰው مثل له يوم القيامة شجاعا أقرع
መጥፎ እባብ ሆኖ ይነሳለታል يطوقه يوم القيامة ይወጋዋል ثم يأخذه ይዘውናሄ እባብ ምን ይላል ويقول انا مالك انا كنزك ነኩ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ አርዱል ማህሸር ወደ መሰብሰቢያው መሬት እቺ መሬት ነብያችን ሰለላሁ ዐለይሂ ወሰለም ለም يطأه احد ይላሉ ማንም ረግጧት ማታቅ መሬት ናት አላህ ቁርአን ላይ እቺ መሬት ሲናገር يوم تبدل الارض غير الارض يوم القيامه እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች ابن عباس እቺን ሲፈሰሩ يوم تبدل الارض ሚለውን ሲፈሰሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው والسماوات سمايم تلوطالج وبرزوا لله الواحد القهار لا عندنا لا اشنافيو ጌታ ይገለጣሉ ሁላችን ለአላህ ከቀብሮት እንገለጣለን ነብያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት يحشر الناس يوم القيامه ሰዎች እኮ يوم القيامه ይሰበሰባሉ على ارض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች لا معلم لاحد ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለኩል ويسالونك عن الجبال سنه تراراوች ይጠይቁሃል فقل በላቸው ينسفها ربي نسفا الله ይበትናታል በላቸው فيذرها يتواتل قاعا صفصفا لتعلش مريت አድርጎ ይተዋታል በላቸው لا ترى فيها عوجا ولا امتا ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሰቀሰው ነጭ ሆና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት ወደዚህ ምድር መሬት ነው የሚያቀኑት ሁሉም ወደዚህ ምድር ይጓዛል ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث ابي هريره ترمذي باستلفت حديث لي قال رسول الله صلى الله عليه وعلى اله وسلم نبياتنا من ይላሉ يحشر الناس يوم القيامه ሰዎችኮ يوم القيامه ود الله يسبسبالو ثلاثه اصناف ሶስት አይነት ክፍል ሆነው صنفا የመጀመሪያው ክፍል ركبان ይጋለበ የሚመጣል የወርቅ ፈረስ ላይ وصنفا مشاة በእግሩ ደግሞ ይሄደ ወደ አላህ የሚመጣል وصنفا على وجوههم በፊታቸው ይራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህን በጣም ይተነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእክታን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ يوم نحشر المتقين الى الرحمن وفدا እኛ እኮ የውመል ቂያማ ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ ያስቀምጠናቸው ልክ እንደወጡ መላእክታን ይቀበሏቸውና ነዛም ያምሩ መላእክቶች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ولا تحزنوا እንዳታዝኑ وابشروا تبصروا بالجنه التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من انتم
እናንተ እነማን ናችሁ ይላቸዋል نحن እኛማ أولياؤكم في الحياة الدنيا وفي الآخرة እኛማ በዱንያም ያለን እናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ولكم فيها ما تشتهي أنفسكم አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ولكم فيها ما تدعون የተጣራችሁት ነገር ለእናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሷልሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ ሳት ተወርውረው ነበር ራቁታቸውን ነበር ወደ ሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷልሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث أنس ነብያችን ምን አሉ أن رجلا قال أنس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامة يوم القيامة እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولد تقروت يا الرمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة يوم القيامة بفيتو للرمدو من السنة والبلهنو قتادة تعلق القرآن تنتان ابن عباس درس من الال بلا برقت وعزة ربنا بقيتاتش اللي كنا يهونبن بفيتاتشو ينداتشو الال قتادة رحمة الله عليه أهونينا إباب ما نوكو نورا بهودو من رامد انساسا على بالنبال إنا من نبال نيتسو بهودو الرامدان بقرون ونجن النبال الدنيا ላይ ግን ይሄ እንደምልክት አይተናል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላህ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነህሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን وبكمن وصما عيناتشو تاورو جراتشو ما يسمع عفاتشو دداهنو بفيتاتشو اندرامدو يدرقال مأواهم جهنم ما زوتراتشو جهنم نات كلما خبت ساتوام سيت أفا زدناهم سعيرا مكة أتألن من جمر اللات ساتوستنو من جمراتشو إلى الله بفيتاتشو يرامداتشوال ويخرجون من الأجداث كقبر ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ كأنهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል وترى المجرمين يومئذ يوم القيامة ነዛ ወንጀለኞችን አመፀኞችን ተመለከታቸዋለ مقرنين في الأسفاد
በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው ወተግሻ وجوههم النار ፊታቸውንም ሳት ተሸፍናቸዋለች الله يطبقن ونحشر المجرمين الله ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامه زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ ይተኻፈቱነ በይነሁም ድምጻቸውን ዝቅ አድርገው ይወያያሉ ኢላ ቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባላሉ ሱብሃንአላህ ያጥርባቸዋል ሁሉን ነገር يوم القيامه በዚህ መልኩ ነው የሚነዱት አይናቸው አያይም አላሁ ሱብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبر وسط ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يتيقال قال ربي جيتاي لما حشرتني أعمى لمن عين سور أرقنا الدهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سمال سلت منال قال كذلك آتتك آياتنا فنسيتها لكن دزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال إلوال الله سبحانه وتعالى إهنا سدنغاج كستت سيايو የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል ويوم تقوم الساعه ጋማዋኩ ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ما لبثوا غير ساعه ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወያንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል ዱንያ አጭር መስላት ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ ናቶች አባቶቼ ዱንያ እጅግ በጣም አጭር ናት ልንታለልላት አይገባም ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላሁ Subhanahu Wa Ta'ala በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች يوم القيامة እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجر الله الكريم عادته بكرمه الله أكو أزانيو جيتا لما دون فالسموال أن من عاش على شيء مات عليه بأندنا قرلي يزوتر مموتهم بزانو ومن مات على شيء بعث عليه بأندنا قرلي دقمو يموت مكسكسهم بزانو
ተቀስቅሶ ወደ መቆሚያው መሬት ይሰበሰባል ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም የውም አልቂያማ ሁሉም ይሰበሰባል ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል እንስሳዎች አይቀሩም ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالف حديث لي من ይላሉ تدنو الشمس يوم القيامة ሰውኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይሄን ሐዲስ ያስተላለፈው ሰልማን ኢብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው አሊያም ደግሞ ያው መኳያ ምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረህመቱላሂ ዐለይሂ ምን ይላሉ እቺን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረህመቱላሂ ዐለይሂ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጾም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከትም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث ابي هريره ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل الا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለኩም ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም
አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም። ልክ ዙሁር ሰግዶ ሲወጣ አስርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ። ይሄም መሆን አንችልም እንችላለን። በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه። ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ ምርአቱን ذات منصب وجمال። ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? فقال اني اخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት ማዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ። ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ የሰጠ። በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው እርዱኝ ሲል 300 ብር አውጥቼ ነው የሰጠው፣ ሌላው ተነሳስቶ እንዲጨምር፣ ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያደረገው፣ ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عينا። አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላሁ ስብሓነሁ ወተዓላ ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም። ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ። ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው። አሁን የምጠቅሰው ታላቁ አማላጅነት አላሁ ስብሓነሁ ወተዓላ ለዚህ ታላቅ ነብይ የውመል ቂያማ ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ። አንተ ሙሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም የውመል ቂያማ፣ እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ። ወአና አወሉ መን ተንሸቁ ዐንሁ አልቀብሩ፣ ቀብር መጀመሪያ ተከፍታልኝ የምወጣው እኔ ነኝ። ወአና አወሉ ሻፊዕን ወሙሸፈዕ፣ አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የእናንተው ነብይ ነኝ ይሉናል ሰለላሁ ዐለይሂ ወሰለም። وفي الصحيحين በሌላ ሐዲስ ላይ ነብያችን ምን ይሉናል? አቡ ሁረይራ ባስተላለፉት ላይ فضلت على الانبياء بست፣ ከነብያት እኮ በስድስት ነገር ልቅና ተሰጥቶኛል። ከነዚህ ውስጥ ምን እንጠቀሱ? واعطيت الشفاعة፣ ሸፋዓን ተሰጥቶኛል። ሁሉም ነብይ ሸፋዓ ተሰጥቶታል አይደለም? ነብያት ሷሊሖቹ ደጋግ ሰዎች ሸፋዓ የማድረግ አላህ ከፈቀደላቸው አላህ ለፈቀደለት ሰው ሸፋዓ የማድረግ እድል ተሰጥቷቸዋል። ነብዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ፣ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነብያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት
እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث ابي هريره انه صلى الله عليه وعلى اله وسلم قال ነብያችን ምን አሉ انا سيد ولد ادم يوم القيامه እኔ እኮ ነኝ يوم القيامه የአደም ልጅ አይነታቸው አሉ ሰሃቦች ከበዋል ثم قال كذا ما اسكتلوا من قالوا اتدرون مما ذاك كمن እንደሆነ ይሄን ታቃላችሁ አላቸው يجمع الله الاولين والاخرين في صعيد واحد يوم القيامه الله የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል فيبصرهم الناظر ويسمعهم الداعي ተመልካች ሚያቸው ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ ወተድኑ منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ ሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቀነ ለብዙ አመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አደም አንተ አቡል በሸር አንተ የሰው ልጆች አባትነ خلقك الله بيده الله በእጆቹ ፈጥሮሃል ونفخ فيك من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكان لانت እንዲሰገድ الله አድርጎልሃል وأسكنك الجنة جنة ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያ ነህ አላ ተሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ ወማ በለገና የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል فيقول አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድም ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማቀው ከዚህም በኋላ ማይቆጣውን ቁጣ ተቆጥቷል وانه نهاني عن الشجره فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ ያልህድም ይላሉ ታዲያ ወደ ምን ነድ ذهبوا الى غيري ወደ ሌላ ሁሉ ነው ምላችሁ ذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል አላ ተራ ማ نحن فيه አላ ተራ ማ በለገና الى ما بلغنا የደረሰብንን ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ዳማልደን ይሉታል ነብዩላህ ኑህ ምን ይላል ኖ ይሄንማ እኔ አላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት እኮ ወንጀል አይደለም በጥፋታቸው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል ወደ ጌታ አልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ ذهبوا الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ
أنت نبي الله أنت الله نبي كنا وخليله في أهل الأرض مريت لي ينبروا فطران يا الله وداجكو أنت إبراهيم اشفع لنا إلى ربك الله نباك حسابي جمر لن أما لا جنة نلاكي لواتوال أما ترى إلى ما نحن فيه يا لنبة جنكت تجبع التايم فيقول له إبراهيم من إلال إن ربي ينجيتا غضب اليوم تقطع على الله زاري أني على الكربم صوستو شتن واشتشالو يلالو من واشتنو نبي الله إبراهيم لا الله سيلي واشواتن صوستو شت يتقسالو على النبي صلى الله عليه وسلم صحابوش كبو يادامتواچو ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስቱ ሽት አለችብኝ ከአላህ ፊት አልቀርብም ነፍሴን ያውጣኝ ይላሉ اذهبوا الى غيري ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون يمጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠህ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነቢ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት فقضى عليه موت አላህም ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ እኔ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ዒሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ዒሳ فيقولون አንተ ዒሳ ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላከ ነብዩላህ ዒሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሄዱ ይላቸዋል ፍጡራን ተሰብስበው ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነብያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ሄድና አማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሴ ይላሉ አይሉም አና አላህ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ ቀናለው ከዓርሽም ስር ሄድና فاقع ساجدا لربي لا الله سبحانه وتعالى سجود وردنا ثم يفتح الله علي من محامده وحسن ثنائه عليه الثم مسجني الله يستوسنيال اودسوالو سجود ላይ ወድቄ ከዛ አላህ ይጠራኛል يا محمد انت محمد ارفع راسك راسك انسى وسل تعطى يفلكون طيق يسطحل واشفع تشفع شفع طيق أسأتحلو إلى فأرفع رأسي فأقول كنا بلو من إلى تاديا مستي فاطمة لجالو رسول من إلى يا ربي أمتي جيتاي أمتوچي بس آية تنقلاتنو باكم بالنسو لي وصاني ست يا الله بالمؤمنين رؤوف الرحيم አዛኝ ነብይ ነው አላህ ይላከልን ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة የሚደረግለት ጥሪ ተሰጥቶታል قد تعجل
كل نبي دعوته يانداندو نبي دنيا لي تتقمبت ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥፋ ብለው ማስጠፋት ይችሉ ነበር ያስኳት يوم القيامة لشفاعة لأمتوቼ እንዴት ሆነ ይብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله صلى الله عليه وسلم فإنها على اسكتلو يتي شفاعة نائلة إن شاء الله بالله فكر تغنيالج من مات من أمتي لا يشرك بالله شيئا كأمتوچ شركن ሳያደርግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ ረዋሁ ሙስሊም ነብያችንም ይሄን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል ተጣዩሩ الصحف ሰማይ ላይ የፍጡራን መዝገብ በሰማይ ይበራል ሰማይ በመጽሐፍ ይሞላል ፍጡራን ይደነግጣል وإذا الصحف نشرت መጽሐፎች ይዘረጋሉ ከፍጡራን እጅ ከቀኝ ከግራ ከኋላ የመጡ መውደቅ ይጀምራሉ በቀኝ እጁ የሚወድቅለት ሙእሚኖች ሳሊሖች ተቀዮች ናቸው ደጋጎቹ እነሱ ከቀኛቸው ነው መጥቶ የሚወድቀው فأما من أوتي كتابه بيمينه በቀኝ እጁ መጽሐፉን ማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል ሲገልጠው መጽሐፉ ሶላት ሐጅ ጾም ለእናት አባቱ መልካም የሆነው ጎረቤትን ያከበረበት ለምስኪን ያዘነው ይቅር ሰውን ያለው ሐጁ ጾሙ ሁሉም ተቀምጦለታል ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት እቅራኡ ኪታቢያ መጽሐፌን አንብቡልኝ إني ظننت أني ملاق حسابيا أنكو يونت حسابي እንደምገናኝ እርግጠኛ ነበሩ الله ለዚህ አበቃኝ الله ምን አለ فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው ሌሎቹ በግራም ይቀበላሉ وأما من أوتي كتابه بشماله በግራው መጽሐፍን የተቀበለ يا ليتني ويطفاتي لم أوت كتابيه مزغبين بالتقبلكم منه ولم أدري ما حسابيه حساب مرمرا من دون بالاوك يا ليتها ياتشموتكو كانت القاضية በዛው ሙጭ በቀረው ፍጻሜው ሆና በቀረች ይላል ይሄን በግራ በቀኝ ሲቀበሉ ሲያዩ እነዛ ከሃዲያንና ሙጅሪሞች እጃቸውን በጀርባቸው ያደርጋሉ ወራ አዝሁሪሂም ከጀርባቸው ልብስ የለም ራቆት ናቸው ጥቁር ናቸው ሳትን የለበሱት ምን ያርጉ እጃቸውን ከኋላ ያደርጉታል ይሄ ኪታብ ከሰማይ የበረረ መጥቶ ከኋላቸው መጥቶ ያርፋል فأما من أوتي كتابه وراء ظهره መጽሐፉን እኮ ከበስተጀርባው የተቀበለ ሰው فسوف يدعو ثبورا ወይ ጥፋትን ይጣራል ويصلى سعيرا የተቀጣጠለችው እሳት ውስጥ ይገባታል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ይጠብቀን ይህ መዝገባችን ያስቀረው ነገር የለም አላህ ሲናገር ووضع الكتاب ለሁሉም ሰው መጽሐፉ ቀረበለት فترى المجرمين مشفقين مما فيه ከውስጡ ካለው ነገር ነዛና መጸኞችን ሲፈሩ ታያቸዋል ወይቁሉን ብለው ይላሉ ያ ወይለተና ወይ ጥፋታችን ማሊ هذا الكتاب ለዚህ መዝገብ ምን አለው لا يغادر صغيرة ولا كبيرة إلا أحصاها ትንሽ የለ ትልቅ የለ ሁሉን አስፍሮታል ووجدوا ما عملوا حاضرا የሰሩትን ወንጀል እንዳለ ተቀረበላቸው ولا يظلم ربك أحدا ያንተም ጌታ አይበድልም ويقول በጣም የሚገርመው እኔና አንተ ሰርተን የረሳነው ወንጀል መዝገቡ ላይ ሙሰጠሩን ተስጢራ ተመዝግቧል احصاه الله
الله لقمو مزغبوتال ونسو الناس ግን ረስተውታል ፍጡራን መጽሐፉን ተቀብሎ መጽሐፉን ካየ በኋላ ተክዞ እንዳለ ጥሪ ይደረግላቸዋል هذا كتابنا ይመጽ መዝገባችን ነው ينطق عليكم بالحق በእውነት ይናገራል ይመሰክራል እና ኩና ነስተንሲኹ ما كنتم تعملون እኛ እናንተ ስትሰሩት የነበረውን እየመዘገብን ነበር ይባላል አላህ ይጠብቀን አላህ መዝገባችን ላይ ጥሩ كميسفروت يادرغن اقرأ كتابك يا عبد على مهل فهل ترى فيه حرفا غير ما كان فلما قرأته ولم تنكر قراءته وأقررت إقرار من عرف الأشياء عرفانا نادى الجليل خذوه يا ملائكتي وامضوا بعبد عصا للنار عطشانا والمشركون غدا في النار يلتهبوا والموحدون بدار الخلد سكانا الله كموحدوች አድርገን اقرأ كتابك يا عبد على مهل أنت باريا اسكيرك قابلك مصحفكن انبب فهل ترى فيه غير ما كان يالسراه يتمزجب ነገር አለ እንዴ فلما قرأته ولم تنكر قراءته انببه ሁሉም ነገር የሰራው መሆኑን ስታረጋግጥ واقررت اقرار من عرف الاشياء عرفانا برغتم تنازه ارغطኛ ستون نادل جليل الله يطرل خذوه يا ملائكتي ملائكوች ያዙት وامضوا بعبد عصا للنار عطشانا ለተጠማችሁ ሳት ወሰዱና መግቧት ይባላል والمشركون غدا في النار يلتهبوا ነዛ ሙሽሪኮች جهنم ሲቃጠሉ والموحدون بدار الخلد سكانا ነዛ ሙሂዶች ነዛ ተውሂድን ያጠሩት በጀነት ውስጥ ተስተናጋጆች ናቸው አላህ ከነሱ ያድርገን ነብያችንም ሰለላሁ ዐለይሂ ወሰለም ሸፋዓውን ከአላህ ጠይቀው መጣው ከፍጡራን ጋር ተሰልፈው ይቆማሉ አላህ ምን ይላቸዋል አንተ መሐመድ ራስክን አንሳ ቃል የገባውልን እፈጽምልሃለሁ በእናንተ ላይ ፍርድ ልሰጥ ልመጣ ነው ይላቸዋል ነብዩ መጡና ፍጡራን ጋር ይቆማሉ አላህ ወደ ፍጡራን ሊመጣ ነው ከዚህ በፊት መላእክቶች ከሰማይ ወደ ምድር ይረግፋሉ يقول ابن عباس من ይላል የሚወርዱት መላእክቶቹ መሬት ላይ ተሰበሰበውን ፍጡር የመጀመሪያው ሰማይ መላእክቶች እጥፍ ነው ይወርዳሉ ይወርዱና ፍጡራንን ይከቡታል ሁለት ዙር ሌላኛዎቹ ይመጣሉ እነሱም ይዞሩታል የሰባቱ ሰማይ መላእክቶች ወደ ምድር ይወርዳሉ الله سبحانه وتعالى هين كستس يقلت ديه لنا وانشقت السماء فهي يومئذ واهية والملك على أرجائها ويحمل عرش ربك فوقهم يومئذ ثمانية يومئذ تعرضون لا تخفى منكم خافية وانشقت السماء سماي يعني تقددالج فهي يومئذ واهية يعني صادق كمنت والملك ملائكة على أرجائها الناس ملائكانوش بداروا يسفرالو ويحمل عرش ربك فوقهم يومئذ ثمانية يعني يجيتان زفان عرش مش سكمت سمنت عينت ملائكوش ناتشو سبحان الله يومئذ تعرضون يعني ودع الله تكرب اللاتشو لا تخفى منكم خافية كان أنت مدبك نجر أينور يا الله كلهم نجر قلسن يوم يقوم الروح والملائكة صفا يوم القيامة جبريلنا ملائكوچو صف ሰርተው ይቆማሉ አሁን ታላቁና ኃያሉ አላህ ወደ ፍጡራን ለዳኝነት ሊፈርድ ወደ ፍጡራን ይመጣል ማሊክ يوم الدين ምንለው ሶላታችን ላይ ለዚህ ነው የፍርዱ ቀን ዳኛ ሊዳኘን ወደኛ ይመጣል الله سبحانه وتعالى قرآن لهن كستس يقلس هل ينظرون إلا أن يأتيهم الله
አላህ እስኪመጣባቸው ነው እንደሚጠብቁት في ظلل በደመና ሆኖ من الغمام في ظلل በጥላ በደመና ሆኖ አላህ ከዛ በላይ ሆኖ ወደ ፍጡራኑ ይጠጋል ወልመላኢካ መላእክቶችም አብረው وقضي الامر ጉዳዩ ሁላ ተፈጸመ وإلى الله ترجع الأمور የሁሉም ነገር መመለሻ ወደ አላህ ነው سبحانه وتعالى الله سبحانه وتعالى ለሱ ልቅና በሚገባ መልኩ ወደ አርዱል ማህሸር ለፍርድ ይመጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም ወጃአ ረቡክ ያንተም ጌታ መጣ ወልመለኩ መላእክቶቹም صفን ሰልፍ ሰርተው ጅብሪል እየመራቸው አላሁ ስብሓነሁ ወተዓላ ይመጣል ይሉናል ነብያችን ሰለላሁ ዐለይሂ ወአሊሂ ወሰለም አላህም ስብሓነሁ ወተዓላ እንደመጣ አንድ ጥሪ ያደርጋል ያ አዩሃ ናስ እናንተ ሰው ልጆች ሆይ ለቀድ አንሰቱ ኢለይኩም ከሲራን منذ خلقتكم ከፈጠርኳችሁ ጀምሬ ኢላ የውሚኩም ሃዛ እስከ ዛሬዋ ቀን ድረስ ዝም ብዬን አዳምጫችኋለሁ አስማዑ ሰውተኩም ድምጻችሁን እየሰማው ወአራ አዕማለኩም ስራችሁን እያየው ፈአንሲቱ اليوم ኢለይ ዛሬ ለኔ ጸጥ በሉ እኔን ስሙ ይላል አላህ فإنما هي أعمالكم وصحوفكم تقرأ عليكم እናንተ እኮ የሚቀርብላችሁ የራሳችሁ መጽሐፍና ስራዎቻችሁ ናቸው فمن وجد خيرا መልካምን ያገኘ መዝገቡ ላይ فليحمد الله የወፈቀው አላህ ነውና አላህን ያመስግን ومن وجد غير ذلك ከዚህ ውጭ ደግሞ ያገኘ فلا يلومن إلا نفسه ነፍሱን እንጂ ሌላን አይውቀስ የራሳችሁን ስራ እሰጣችኋለሁ ይላል አላህ ፍጡራን ጸጥ ይላል وخشعت الأصوات للرحمن ድምጾቹ ለአዛኙ ጌታ ይፈራሉ فلا تسمعوا إلا همسا ሽክሽክታን እንጂ አትሰማም ابن عباس همسን ሚለውን ሲፈስሩ የእግር ኮቴዎችን እንጂ አትሰማም ሲጠጋጉ سبحان الله وعنت الوجوه للحي القيوم ፊቶቹ ሕያውና በራሱ ቋሚ ለሆነው ሁሉን ለሚያስተናብረው ጌታ አፈሩ ተዋረዱ وقد خاب من حمل ظلما ወንጀልም በደልን ያዘ ሰው በርግጥ እሱ ከሰረ ይለናል አላሁ ስብሓነሁ ወተዓላ ስለዚህ ወንድሞቼ አባቶቼ እንዲህ አይነት ቀን ከፊት ለፊት እየመጣ አላሁ ስብሓነሁ ወተዓላ ተቆጥቶ የሚገናኘን ቀን ነው ጥንቃቄ ይፈልጋል ተذكر وقوفك يوم العرض عريانا راقتكن هناك الله ፊት የምትቀርብበትን ቀን አስታውስ مستوحشا قلق الأحشاء حيرانا ደንግጠ ብቸኝነት ተሰምቶ والنار تهلب من غيظ ومن حنق ሳትቆጣ እየተፋጨች على العصاة ورب العرش غضبانا የዓርሹ ባለቤት አላህ ተቆጦ የሚገናኝ ቀን አለ ለዚህ ቀን ተዘጋጅ ነፍስህን እሰባት የአላህ ታማኝ ባሪያ ለመሆን ጣር ሰይድና ዑመር ምን ይላሉ ሐሲቡ አንፉሰኩም ነፍሳችሁን መርምሯት قبل أن تحاسبوا ከአላህ ፊት ቀርባችሁ ከመተሳሰባችሁ በፊት ሁላችን ነፍሳችን መተሳሰብ ይኖርብናል የሚቀጥለው የትምህርት ክፍላችን ላይ አላሁ ስብሓነሁ ወተዓላ መጀመሪያ የሚያናግረው ፍጡር አለ እሱ ማን ነው የሰው ልጅ በአጠቃላይ ቀርበው ከአላህ ፊት ይጠየቃሉ ሒሳብ አለ የውሙል ሒሳብ መሽሀዱል ሒሳብ እንዴት ነው ሒሳብ የምንደረገው ይሄን እናያለን አልሚዛን ስራዎች ይመዘናሉ እንዴት በጣም የሚገርም ክስተት እንመለከታለን ሶስተኛው አስሲራጥ ሲራጥ የሚባል አለ በጀሃነም ላይ የሚተከል ድልድይ እሱን እንዴት ፍጡራን ይሻገሩታል እሱን እናያለን አልሐውድ የነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ሐውድ አለ የሚጠጣ ወንዝ አለ እሱስ እንዴት ነው ወደምንገናኛቸው እሱን እናያለን አልጀሃነም ጀሃነምስ እንዴት ናት ጀነት የሙተቆች ሀገር ጀነትስ እንዴት ናት አላህ Subhanahu Wa Ta'ala ይሄን ሁላ በስፋት ከማያዩት ያደርገን
بسمانو من نتكم الله درجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا توفنا مسلمين وألحقنا بالصالحين واحشرنا في زمرة الأنبياء والمرسلين برحمتك يا أرحم الراحمين. السلام عليكم ورحمة الله تعالى وبركاته.